ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኞ የመጋቢት 14 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ዋሲል ክፍለ ጦር ለወራት የሰለጠኑ ምልምል ፋኖችን አስመረቀ። በሌላ መረጃ የአድማ ብተና አባላት ከነመሳሪያቸው የፋኖን ትግል ሲቀላቀሉ አፈብን መንግስት ያሰማራቸው ዘራፊዎችን በቁጥጥር ስር መዋሉን ገልጸዋል። በዕለቱ ዜናችን እናስቀድመዋለን። የአማራ ፋኖ ጎንደር ውስጥ ከባባድ የጦር መሳሪያዎችን ከመንግስት ኃይል መማረኩን አስታወቀ። በወርጌሳ ከተማ በተደረገ ልዩ ኦፕሬሽን የመከላከያ ሻለቃ መሪ ላይ እርምጃ መወሰዱም ተገልጿል። በዝርዝር እናስደምጣቸዋለን። የፋኖ ታጣቂ ኃይሎች በአማራ ክልል ምርጫ እንዳይካሄድ የሚያውክ መግለጫ ቢያወጡም ክልሉ ሰላማዊ ምርጫ ሂደት እያከናወነ እንደሚገኝ አስታውቋል። ነገር ግን በወገራ ወረዳ ለምርጫ ቅስቀሳ የተንቀሳቀሱ አመራር በፋኖ ኃይሎች መያዛቸው ተገልጿል። ተጨማሪ መረጃዎች አሉን። ምርጫ ቦርድ ዜጎችን አስገድዶ የምርጫ ካርድ ማስወጣት ህገወጥ ነው ሲል አወገዘ። ሌላኛው የዜናችን አካል ነው። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ